ለማ እንደዛ አይነት ነገር አሁን ተናግሬያለሁ። የልጄ በርዝዴይ ግን ጁን 14 ነው ብዬ ተናግሬያለሁ። እቺ በርዝዴይ ትከበራለች፣ ወደዳችሁም ጠላችሁም። ቤተሰብ ሰው ሀገርን ወክሎ ይጫወታል ወይ ዘንድሮ? ማናየው ነገር በአማራ ተነግዶ በዛኛው ደግሞ አልችል ስትሉ ደግሞ በዚህኛው ተቀነጠሳችሁ። እኔ ግን ኮንቴንቱን የት ነው የምታመጡት? ይሄ ኮንቴንት እኮ ትምህርት ቤት የሄደ እንኳን እንደዚህ ኮንቴንት አልመጣለትም። እኔ እኮ እንደነሱ በሆን ያቃተኛውን ይሄ ኮንቴንት አንዳንድ ሰው ጎንደር ላይ ስንወደድ ጎንደር ማተቡ ተብሎ ማተብ አሰሩልን። እንዴት ብለን ማተቡን ፈተን ያልሆነ ኮንቴንት እናምጣ እዚህ ላይ ጋይስ። ቢኮዝ ጎንደሬ ሀቀኛ ነው እያሉን ገና ስንወደድ ቅባ ቅዱሱን አቀመሱን። አሁን ፍቅረኛችን ሲመጣ እንኳን መዋሸት አንችልም እኮ መዋሸት እኮ አንችልም። በቃ የቀቡን ነገር ነው በቃ። እነዚህ ግን ውልብድብድ ብለው የትኛውን ትግል የትኛውን ኦራል መኪና እዛ ጭነው የትኛው ተሰቅሎ ሲተኩሱ አላየንም። ቁጭ ብለው ኢትዮጵያን እንወክላለን ብለው ጭራሽ ኢትዮጵያ ደግሞ አንዳንዱ አሸርጋጅ ቂጥላሽ ደግሞ አይጠፋም እዚህ አካባቢ ምን ይላል? በጣም ደስ ይላል። ኢትዮጵያ ተወክሎ ኢትዮጵያ የሆነ የራስ ሰው ሲያሸንፍ፣ አረ ምን ደነዞች ናችሁ? ለምን ሳታሸንፍ አስሬ ባናቱ አትተከልም? እሷ ጌጤ ዋሜ ነች፣ ደራርቱ ቱሉ ናት፣ ኃይሌ ገብረስላሴ ናት፣ ቀነኒሳ ናት። እነሱ እንኳን ተረስተዋል። እና አበበ ቢቂላ ይኖወራም ሳይ ቁጭ ብለህ እዚህ ላይ አገር ሲጠራ ደስ ይላል እኮ ይላል። እነዚህ ጀዝባዎች እናንተ ጀዝባችሁኛል፣ ልታጀዝቡን የመጣችሁ ደነዘዝን እኮ። ታምራት ገለታ እዚህ ላይ አይደል እንዴ ያለ እኛ ላይ እየተጨሰብን እኮ ደንዝዘናል ሁላችን። እኔ ለራሴ አላይም በቃ የእነሱን ነገር ማየት አልችልም። አዎ ራይት ኤክስ እንድንለው እኮ ያደረጉን እዚህ ላይ ክርስቶስን አራደድቡ እናንተ ደደቦች። ማርያምን ነቃ ደንገጥ በሉ እንዴ እናንተ እኮ ገንዘቡ እኮ በጣም ትልቅ ገንዘብ እኮ ነው። ስለማታውቁት እኮ ነው ጋይስ። የሆነ ቦታ ላይ ኢንቨስት አድርገህ ቢዝነስ እየሰራ ካላየው ያንን ዶላር አታውቀውም። የዶላርን ጥቅም ዶላር እንዴት እንደሚመጣ ጥቅሙን የምታውቁት እነሱ እያሳሳቋቸው። ትናንትና $70,000 ገብቶ ባናቷ ብትተከል ዲቦራኛን ትሰማናለች። አሁን በዚህ ሰዓት ባሰማኝ አይገርመኝም። እኔ ለራሴ አይገርመኝም እንዴ ለያን እኔ ቁጥር አታውቁም እንዴ እናንተ ሰዎች? እስቲ በኢትዮጵያ ብትመጡትማ እንደ አባው ዘላን የራቁታችሁን አውርታችሁ እንደዚህ ነው የምትዘንዱት። እንደዚህ ልክ እንደ ቦታ እንዳረጋ እኔ ቁጥር አታውቁም መሰለኝ አንዳንዴ። ሲሪየስሊ እንዴ ገንዘብን የቆጠረ ብቻ ነው ቁጥሩን የሚያውቀው። ለዛ እኮ ነው አታውቁትም ማለት ድድብ ብላችኋል። በቃ ድድብ አንዳንዴ እንትና ይሄ ማነው ስሙ ስግጥ በላለ። እኔ ደግሞ ድድብ ድንቁር ብላችኋል። በቃ አልኳችሁ። ለዛ ነው $70,000 አያውቁም፣ ቁጥር አያውቁም። ስለማታውቁ ግን ደግሞ የዛሬ ዓመትም ሊደገም ይችላል እኮ አዶናይ ስግጥ በሏል። እናንተ አሁን እኔ ምን አልኳችሁ? ድንቁር። እኔ አሁን በደህና ቀን ደንቁር ያለው ለራሴ፣ እናንተም ድንቁር ቁርቁር ብላችኋል። ኤክስትራ ድንቁር ብያችኋለሁ። ኤክስትራ ድንቁር ብላችኋል። እናንተ ደግሞ ከኔ በላይ የምሬን ነው እንዴ። ይሄውን ለምን ተሰጣት አልተሰጣትም አይደለም። በቃ አንዳንዴ የምትመጡበት መንገዱ አሁን እኔና ቤታዩ ስንጫወት እኔ አማራን ወክዬ አልመጣሁም፣ አልወከልኩም ወይ ጎንደርን ወክዬ አልመጣሁም። ያው ትውልዴ ሊነገር ይችላል። ግን ምንድነው ምን ገባለት? እኔ ለተጫወቱት ጌም ለጎንደር የገባለት አለ ወይ? ለአማራ ልጅ የገባለት አለ? የለም። አትጠቀሙ በሆነ ነገር ላይ ራሳችሁን ከበር አታድርጉ። በራሳችሁ ነው። አሁን ዲቦራ አማራ ብላ እንዳትመጣ እንዴት ብላ ትመጣለች? የሌለችበትን አትመጣማ። ግን እስቲ ቆይ በዚህኛው አልሆነም ኢትዮጵያን ወክለች ጭራሽ ደግሞ ባንዲራ ተይዞ ለዚህ ነው ድንቁር ብላችኋል። በደህና ቀን ብላችሁ 13 ሚሊዮን ብር አግኝታለች። ያ ምንድነው? ለኢትዮጵያ ባንዲራ ይዛችሁ አጀዘባችሁን። እኛ ላይማ የሆነ የምታጨሱብን ነገር አጨሱብን እኮ። እኔ ነበርኩ አጨሳለሁ። ምኑን አጨስኩት? ዝም ብለሽ $50 ጭስ እያወጣሽ ጭስሽም አልሰራም። የኔ እናት እኔ እንኳን ማጨስ ከተውኩ ስንት ጊዜ አለ። ቢኮዝ እነሱ እያጨሱብን ነው። አሁን እኮ ቡና ሳበላ እነሱ ጋር ነው የሚጨስ።
ቡና ሳፈላ እነሱ ጋር ለሚጨስ አጭሱላት ለማሜ ቡና እያፈላች ነው በሉልኝ ሄዳችሁ። በዛ ላይ ጉጂ በመሀል ትመጣና ደግሞ ያየሽ ይደንግጥ ትላለች። እኔማ እኮ በኮመንት አልኳት፣ ልክ ከቤት ስገባ ያየሽ ይደንግጥ በይኝ አልኳት። ያየሽ ይደንግጥ ግን እንዴት ይባላል? ደንግጦ ይበርግግ ነው ወይስ ደንግጦ ይስጥ ነው? አረ ማርያም፣ አረ ህዝቡ ግን ደነዘዘ። አረ ደነዘዘ። የሌላ ሀገር እኮ ይጫወታሉ። ከዚህ በላይ የሚሰጣቸዋል እኮ ጋይስ። ግን እኛ ሚዲያ ላይ ስንመጣ ያንዱ አንዱን እየገረበው ነው ወሬ የመጣ ነው። ሁላችን ኮንቴንት የለም፣ አንዱ አንደኛው እየገረበው ነው። እኔ እንኳን በዛ ወይ አልመጣሁም። እኔ ለልጆቼ ኩክ ሳረግ ሙዚቃ ሳዳምጥ ስጨፍር ምን ስል ነው የመጣሁት። አገር እየተሳደብኩ አገርን ወክዬ አልመጣሁም እኔ። እና አንዳንዴ በራሳችሁ ተጫወቱ። አሁን ሌሎች ጋና ምናምን ሲጋጠሙ እኮ አይሉም እኮ እንትናን ወክለው ነው እንዳይሸነፍ አይሉም። የኛ ብቻ ነው ደንቆሮ እዚህ ላይ። ወይ ለኢትዮጵያ የሚገባለት ነገር ቢኖር እስቲ አሁን ከዛች ከ70 ሺህ ብሯ የሆነች ነገር እስቲ አንድ 10 ሰው አስታክሚ ብለን ብንጠይቅ አታረገው። ቢኮዝ ወክላ ስለተጫወተች ማለት ነው ኢትዮጵያ። እኔ ወክዬ አልተጫወትኩም፣ ራሴ ነው ወክዬ የተጫወትኩት ጋይስ። ያኔ ገንዘብ ስጠይቁኝ ቢኮዝ ተሰድቤበታለሁ። ያው ለ5000 6000 ሰው ተነስቶብኛል። በገንዘቡ ልክ እኮ ነው እኔ ላይ የተነሳችሁት እናንተ ደናቁርጦች። ገንዘቡም የት እንደደረሰ ያላስታውሰውም እርግጠኛ ነኝ። እኔ እኮ ተሰድቤያለሁ፣ ቡሊ ተደርጌበታለሁ። ያንን ገንዘብ ደግነቱ ምን እንዳረኩበትም አላስታውሰውም ያንን ብር። ጥሩ እይታ ነው። የብሬን እኮ ነው። ኢትዮጵያን ወክለው አይደል የተጫወቱ። ኢትዮጵያን፣ አማራን የሆነ ነገርን ወክላችሁ ስትጫወቱ አስገቡ። እኔ ግን ስጫወቱ ወክዬ አይደለም የምጫወተው፣ ዝም ብዬ በራሴ ባለኝ ነገር ነው እየተጫወትኩ። ማንንም አልተጠቀምኩበትም ማለት ነው ጋይስ። በቃ የሚወዱኝ እዚህ አብረው የሚጫወቱ ምናምን ናቸው የኔ ጊፍተሮች በቃ። እና የዛሬው ቶፒክ ይሄ ነው። አንድ ደግሞ ሰርጀሪ፣ አንድ ማስተላልፍልሽ ነገር ላንቺ ከሰው ጋር ላይክ አንቺ ያልተጣላሹ ሰው ሲሆን ድፌንድ ታረጊለታለሽ አብረሹ ማለት ነው። ልክ ስትጣዩ ደግሞ ትሞልጫዋለሽ። አንዳንዴ ፌር ሁኚ። አስተያየት ስትሰጪ ደንቆሮ ነገር ነሽ ግን አይገባሽም። አስተያየት ነው የምሰጥሽ። አሁን ብትጣይም ባትጣይም የሶሻል ሚዲያ ተጠቃሚ ነሽ። አስተያየት ለመስጠት አትፍሪ። እኔ አሁን ሰላም ነኝ ብለሽ አትፍሪ። ልክ አሁን የሆነ ችግር ሲመጣ እኔ እንዳየው አሁን በቀደም ኢዮዳብ ሲናገር ይኖስ ባህሬን ያውቃል። የሊያ ልጅ ስለሆነች ስላልሆነች ሳይሆን አስተያየት ሲሰጥ የማይነካ ነገር አትንኩ። በቃ ያ ማለት ኢዮዳብን እጠለዋለሁ ከኢዮዳብ ጋር ዘጋጋለሁ ማለት አይደለም። እኔ አላም ኢዮዳብን በጣም ግን የማይነካ ነገር ሲነካ አትንካ። ጥሩ አይደለም። ሰማኝም አልሰማኝም አስተያየት እሰጣለሁ። አብሬ ስለሆንኩ ስለተጣላው ስለተለያየው የሚባል ነገር የለም። ሰርጀሪያውን የምታረጊው ምንድነው? አስተያየት ስትሰጪ ከተጣላሻቸው እኛ ሁሉ እንገባለን ፊውቸሪንግ። ለምን? ስለተጣላን ማለት ነው። ያልተጣሉሽ ሰው ከሆነ ደግሞ ትክቢያቸዋለሽ። አሁን ከዚህ በፊት ሪም ጎልድን እንዳንቺ የረገጣት አለ ከነባሏ ይሄን ሽማግሌ ያገባች ብለሽ ጥርምጥምጧን ያወጣሻት ሪም ጎልድን ዩ አር ዘ ዋን። እንደዛ ብለሽ ሙልጭ አርግሽ ወርቃ እንዳትነሳ። ቪዲዮ አለ ከሰበናፕ ይውጣ ከሰበናፕ አለ ቪዲዮ። እንደዛ ሙልጭ አርገሽ ስትሰርበት እንዳትነሳ አርግሽ። ትናንትና ግን ሪምዬ አንቺ ብቻ ነው የቀረሽ ዱባይ ላይ እያልሽ ስትክቢያት ነበረ። ስትጣያቸው ተወቅጫቸዋለሽ። ልክ ስትታረቂ ደግሞ ኖ ኖርማል ከአንቺ ጋር ፍሬንድ ከሆኑ አይረገጡም። ኖ እስ ኦኬ። በኖርማል አስተያየት መስጠት እኮ ተጣላሻት ማለት ነው አይደለም። ሀቢባን ስትጣያት ብትጣያትና አብረሽን ብትጫወች እኮ ሀቢባ ሮንግ ከሆነች ኖ ሀቢባዬ ዩ አር ሮንግ ማለት አለብሽ። ያ ማለት ትጣያታለሽ፣ ጓደኝነትሽን ያፈርሳል ማለት አይደለም። እኔ አሁን ጓደኛ ቢሆን ከሄለን ጋር ጓደኛ ነና ሄለን የኔ ግን የሆነ ፋውል ስትሰራ አላልፋትም። አይታችሁኛል። ስግጥ ብዬ ነው መቆም ያለበት ቦታ ላይ ሰውን ታስቆሚዋለሽ። ለምን? ጓደኝነትሽ እንዲቀጥል ከፈለግሽ ማለት ነው። አሊያ እሷ ጓደኛዬ ናት እያለፍኩ መጨረሻ ላይ ነው ገንፍሎ ችግር የሚወጣው። ከዛ በጣም ፉል ዲስሪስፔክት ትደራረጊያለሽ። መጀመሪያ ላይ ግን
ማይመችሽን ነገር ታወሪያለሽ። ከዛ ነው ሰዎች እየተማሩ የሚሄዱት እንጂ አሁን ሰርጀሪ ምን ታደርጋለች? ከሰው ጋር ሰላም ከሆነች እነዛ ሰዎች አይነኩም። ልክ ስትጣያ እነዛ ሰዎች ከአንቺ ጋር ፍሬንድ ከሆኑና እኛ ከተናገርናቸው አንቺ መልስ ትሰጭላቸዋለሽ ወጥሽ። ሲጣሉሽ ግን አውርደሽ ትፈጠፍጫለሽ የሚባል ነገር የለም። አስተያየት ስትሰጪ ፌር ነው መሆን ያለብሽ። አብሮሽም ቢሆንም ባይሆንም እዚህ ላይ ትክክል አይደለሽም፣ እዚህ ላይ ትክክል ነሽ ማለትን ልመጂ። እንደዚህ እያስተማርኩሽ ነው የሚሄድ። የኔ ተማሪ ነሽ። ኤኒዌይስ ጀግና ነኝ። ጀግና አይደለሽም። በቃ ጀግንነትሽ ኦልሬዲ ኤክስፓየር። ድሮም ጀግና አልነበርሽም። ጀግንነትሽን በምን እንደምታየው አላውቅም። አሁንም ጀግና አይደለሽም። እያለቀሱ እያነቡ እስክስታ በቃ ራስሽን አታፎካክሪ ከማንም ጋር። ጊፍተር ቢኖርሽም ቢሄዱ ሙልጭ አድርገሽ አጥበሻችኋል። ምንም የሚሰማሽ ነገር የለም። በቃ አሁን ደግሞ የሆነ ሰው አየሩን ይይዘዋል። እኔ ነኝ ማለት አይጠበቅብሽም። በቃ ዳሴ ምስሯ